ትዝታ ይህ ነበረ ቦታው፣ ይህ ነበረ መስኩ። በጎዳር ንፋስ ጸጥታ ነግሶበት ከበውት ዛፎቹ በሌሊት መንፈስ አየሩ ቀዝቅዞ ረክቶ ሲነፍስ ሁነን አንቺና እኔ ሳሩን ዳበስ አርገን ጤዛውን ጠራርገን የብርዱን ጭካኔ በቀን በጡ ሌሊት ባሸተው አየር ጋርደነው በፍቅር ሁነን አንቺና እኔ ተቀብለን ነበር የፍቅር ስጋ ደሙ በሌሊት ቅዳሴ። ቆራቢዎች እኛ ቁራቢውም ፍቅር ነፍስሽና ነፍሴ ጠልቀው በሐሴት ግዙፉ ስጋችን ግዙፉ ሰውነት ረቆ ነበር ጠርቶ በፍቅር። ይህ ሁሉ አለፈና እንደሌላው ሁሉ እርቃኑ ስሜቴ በጦት ተንዘራጋ። ሕይወት ምን ፍቻ አለው የትዝታ መንጋ? እባክህ እባክህ ንፈስብኝ እስኪ ልዝቡ ንፋስ፣ ቀስቀስ እያረከኝ ትካዝ መከራዬን አንሳላት እባክህ ከዚች ከኔ ነፍስ። አቤት ደስ ማለቱ አቤት ስታረካ፣ ቀስቀስ አርገስት ነፍስ የረፍት የጥታ የሰላም በረካ። እባክህ ንፈስ የጋለ መንፈሴን አድርገው ለሰስ፣ የጉብታ ሜዳው የመስኩ ንፋስ። እባክህ ንፈስ። ነፍሴ ሸረር አለች ትንሽ ቀለላት፣ የትዝታ ጣጣ ያቆረቆዛት፣ የመለየት ጣመን ውስጧን ያዛዛት። ነፍሴ ሸረር አለች ትንሽ ቀለላት፣ በመንፈስ ጸጋ በረድ ቀስቀስ ባለው ስትባርካት። ከቶም አረጋዊ ያውቃል መለባኘት፣ ይሰጣል ቡራኬ ያውቃል ማጽናናት። ቀስቀስ እያረገ ያጸናል ሕይወት። የትዝታችን ጨዋታ ርዕስ የነበረውን የባለቅኔ ዮሐንስ አድማሱን ይህ ነበረ ቦታው የተሰኘ ግጥም ነበር በ1957 ዓ.ም የተጻፈውን። ዛሬም ስለ ባለቅኔ ዮሐንስ አድማሱ ላሰናዳነው ዝግጅት ዋቢ የሚሆኑ መዛግብትና ሰዎችን ላመላከቱንና ለመዛግብቱ ባለቤቶች የቃል ምስክርነታቸውን ለሰጡን ሰዎች በተለይም በባለቅኔ ዮሐንስ አድማሱ ታሪክና ስራዎች ላይ በ1972 ዓ.ም ለባችለር ዲግሪ ማሟያቸው ጥናት ያቀረቡትን አቶ ኃይሉ ጀማነህን በእናንተ በአድማጮቻችንና በእኛ በፕሮግራሙ አዘጋጆች ስም ከፍ ያለ ከበሬታ ያለው ምስጋና እናቅቡ። ሀገራችን በጠላት እጅ በመወረሯ ከአዲስ አበባ ወደ ደብረ ሊባኖስ ተመልሰው ዮሐንስን የወለዱት እዚያው ደብረ ሊባኖስ ነበር። የተጠመቀውም እዛው ነው። በነገራችን ላይ ባለቅኔው ዮሐንስ አድማሱ በ38 ዓመቱ በሰኔ 67 ዓመተ ምህረት ሲሞትም የቀብር ስነ ስርዓቱ ሰኔ 5 ቀን 1967 ዓመተ ምህረት በደብረ ሊባኖስ ገዳም ነበር የተፈጸመው። ዮሐንስ አድማሱ አስተማሪ ተቀጥሮለት ፊደል አጥንቶ ዳዊት ከደገመ በኋላ 12 ዓመት ሲሞላው ወደ ዘመናዊ ትምህርት ቤት ዘልቆ የአንደኛ ደረጃ ትምህርቱን ተያያዘው። የዮሐንስ አባት በቤተ መንግስት በሙካሽ ሥራ የተሰማሩ ሰው ከመሆናቸውም ሌላ በግልም የሙካሹን ሥራ ጨምሮ ልብስ መስፋትና የእነጣ ሥራ የሚሰሩ ስለነበር ዮሐንስ ከትምህርት ቤት መልስ በሥራ ይረዳ ነበር። በሕፃንነቱ ቤት ውስጥ ዋና አገልጋይ ነበር። የዮሐንስ አገልግሎት በተለምዶ ወንዶች ልጆች የሚሰሩትን ብቻ ሳይሆን ማንኛውንም የቤት ሥራ ይሠራ ነበር። በአንድ ወቅት እናቱን ቃለ መጠይቅ ላደረጉላቸው ጋዜጠኞች ስለ ዮሐንስ ሲናገሩ ቡና ቆልቶ ወቅቶ አፍልቶ ያጠጣቸው እንደነበረና የቤት ውስጥ ባለሙያም እንደነበረ ገልጸው ነበር። ዮሐንስ አድማሱ በልጅነቱ ምንም አይነት ጨዋታ የማያጓጓው በሥራ የተጠመደ ልጅ ነበር። አባቱ አቶ አድማሱ ኃይለማርያም የእጅ ሙያ አዋቂ ከመሆናቸውም በላይ ተመራማሪና የመፍጠር ችሎታ ያላቸው ሰው ነበሩ። እጅግ ግብረገብ ያላቸው ሰውም ሥራ ማክባሪ በመሆናቸው ዮሐንስ ከአባቱ ብዙ ብሂል ወርሷል። የሰው ፍቅር፣ ደግነትና ገራገርነትንም ከእናቱ። ዮሐንስ በአንደኛ ደረጃ ትምህርት ቤት ሳለ ልዩ ልዩ ድራማዎችን በእንግሊዝኛ ከጓደኞቹ ጋር ይሠራ ነበረ። ምንም እንኳን ትምህርት ቤቱ ለእንግሊዝኛ ቋንቋ ቅድሚያ የሚሰጥና በትምህርት ቤቱም ከአማርኛ ክፍለ ጊዜ በስተቀር ያለ እንግሊዝኛ ቋንቋ መነጋገር በሕግ የተከለከለ ቢሆንም ዮሐንስ አድማሱ ግን ልጅም ሆኖ የአማርኛ ቋንቋ ችሎታው ልዩ ነበር ይባላል። እዚህም ላይ የእናትና የአባቱ አስተዋጽኦ ቀላል አይደለም። ዮሐንስ አባት አቶ አድማሱ የአባታቸው ልጅ ነበሩ። ከመንፈሳዊ ትምህርት በተጨማሪ የአናጢነት፣ የቁም ጽፈት፣ ቀለም የመቀመም፣
ብራና የማዘጋጀት እንደ በገና፣ ከበሮ የመሳሰሉ የሙዚቃ መሳሪያዎችን ከእንጨትና ከቆዳ የማዘጋጀት ችሎታ ከአባታቸው ተምረዋል። በዚህም አይነት አገልግሎት አባታቸውን እያገለገሉ አድገዋል። በኋላም አባታቸው ሲሞቱ የሙካሽና የጥልፍ ሥራ አዋቂ ከነበሩት አጎታቸው ጋር ቤተ መንግሥት ተቀጥረው ሰርተዋል። የፋሽስትን ዘመን ያሳለፉትም በደብረ ሊባኖስ ገዳም በመንፈሳዊ አገልግሎት ነበር። ለጥንታዊ መጻሕፍትና ለቅኔ ቅርበትም አድናቆትም የነበራቸው ሰው ነበሩ። ዮሐንስ አድማሱ በልጅነቱ ከጥናቱም ሆነ ከትምህርት ቤት ሲመለስ የአባቱን ትላልቅ የሃይማኖት መጻሕፍት ያገላብጥ ስለነበረ ብሉያትን፣ ሐዲሳትን፣ መጻሕፍተ ሊቃውንትና መጻሕፍተ መነኮሳትን ይመረምር ነበር። ራሱ ዮሐንስ አድማሱ ለማስታወስ ያህል በሚል ርዕስ ሰኔ 25 ቀን 1961 ዓ.ም መነን በተሰኘ መጽሐፍ ፈለጋቸውን ይከተል ስለነበረው ባለቅኔ ስለ ዮፍታሔ ንጉሴ ባወጣው ጽሑፍ ነቴ እናትና አባቴ ሲያወጉ ሲወያዩ፣ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሔ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ የዮፍታሔ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው መዝሙር በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። አይዞ የኛ ጌታ ነገርህን አትርሳ፣ አለስልሰ ዝራ የስንዴውን ማሳ። የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሞታ ስትነሳ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋር ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከራ አሳልፎ። ምሳሌ ዘር አገራችን ንጹሕ ዝናብ መንግሥታችን። ዮፍታሔ ንጉሴ። ትምህርት ቤት ከገባው በኋላ ይላል ዮሐንስ አድማሱ፣ ትምህርት ቤት ከገባው በኋላ በተለይም ሁለተኛ ደረጃ በነበርኩበት ጊዜ በብላታ መርሴ ያዘን ሰዋሰው ውስጥ የዮፍታሔ ቅኔዎች፣ ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው ማግኘቴ በቃሌ አጥንቼ እንደ ዳዊት ደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሔ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሔን የቋንቋ ኃይልና ውበት መመርመር ጀመርሁ። የዮፍታሔ ስንኞች መቀነባበር፣ የዘይቤው ወይም የስለምኑ መተባበርና መዋሃድ፣ በስተቅኔውም በኩል የሰምና ወርቁ የውስጥ ወይራው የሰምለበሱ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሔን የተለየ ያደርጉታል። ዮፍታሔ ርቀቱ በኪነት ሥራ ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይም የስለምን ስልቱ ልዝብ በመሆኑ አይኮሰልም ወይንም ሌላ ሊቀዳው አይችልም። ወጥነቱ የተመሠረተው በዚህ ላይ ነው፣ ንጹሕ የኪነት ወጥነት። የዮፍታሔ ስንኞች ተተንትነው ውበታቸው አይረክስም፣ ለጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማላል፣ ይማርካል። ምስጢራቸው አይከፈልም። በተተነተኑ ቁጥር የሚጎላው ህቦ የነበረው የምስጢር አንድነታቸው ነው። የምስጢር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ፣ አበባ፣ ፍሬ እንደማይለያቸው እጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ ያላቸው። በውስጣቸው ቀለም፣ ድምፅ፣ መዓዛ፣ ጣዕም፣ አካላዊ ህላዌ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ሕዋሳተ አፋ ደርሰው በእነርሱ አማካይነት ዘልቀው ለሕዋሳተ ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላው በኪነት ጽሑፍ ውስጥ እንደዚህ አድርጎ የሚያጽፍ ተራ ተውህቦ አይደለም። ለነ ክፍለ ኢየሱስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሔ ንጉሴ የተሰጠ ልዩ ዕድል፣ የሚያስቀና ግሩም ተውህቦ፣ የሚያጓጓ ነው። ማስደሰት ነው።
ይህንም ጉልህ ዓላማ የሚፈጽመው ሁሉን አቀፍ የሆነ የህይወት ሂስ በማቅረብ ነው። ስነ ጽሑፍ ጉልህ ዓላማውን ለመፈጸም ጥራትና ወጥነት እንዲኖረው ያስፈልጋል። በኖዋ ዘመን በቀን ብዛት የማይነቅዝና የማይሻግት መሆን አለበት። አለዚያ አጉል ጉህና ወይም ብስና እንጂ ስነ ጽሑፍ ሊሆን አይችልም። ስነ ጽሑፉን ስነ ጽሑፍ የሚያደርገው የደራሲው የኪነት ኃይሉ፣ የማስተዋልና የማንጠር ስጦታው፣ ያስተዋለውንና ያነጠረውን ከሰው ልጅ እውነታ ጋር በቋንቋ ኃይል አገናዝቦና አዋህዶ እነሆኝ ብሎ የሚያቀርብበት ልዩ ችሎታው ነው። ግልብ ደራሲ ግልብ ተመልካች ነው። ጽሑፉም በዚያው ልክ ግልብ የችርቻሮ ጽሑፍ ይሆናል። በጠቅላላው በእነዚያ በ27 ዓመታት ውስጥ አማርኛ ያፈራው ስነ ጽሑፍ ብዛት እንጂ ጥራት የለውም። ከጥልቀት ይልቅ ግልብነት፣ ከውበት ይልቅ አስቀያሚነት፣ አስቀያሚነት ውበት ነው ወይንም ውበት አለው ካልተባለ በቀር ከስነ ጽሑፋዊ እውነት ይልቅ የአንቀጸ ብፁዓን ምኞት ይገኝበታል። ስነ ጽሑፉ የህይወት ሂስ በመሆን ፈንታ የወሸነኔ ስሜት መግለጫ ሆኗል። እስካሁን ድረስ አካሄዱ አጉል ነው፣ የጎድን ነው፣ አቅጣጫም ያለው አይመስል። የወደፊት አካሄዱ መተንበይ አይቻልም። እስካሁን ድረስ ተመልክተን የተገነዘብነው አካሄዱ ለወደፊት አካሄዱ አብነት ለመሆን የሚችል አይደለም። ባጭሩ በ27 ዓመታት ውስጥ ያፈራነው የአማርኛ ስነ ጽሑፍ ቀደም ካለው የአማርኛ ስነ ጽሑፍ አዝመራ ጋር ሲነጻጸር ደረጃው፣ ጥራቱና ወጥነቱ፣ በዚያውም መጠን ውበቱና አስደሳችነቱ አለመጠን ዝቅ ያለ ነው። እያደር ይጫጫል፣ እየሰነበተ ይደገድጋል፣ እየባጀ እየከረመም ይመነምናል። ስለዚህ አሳዛኝ ከቶም ድቀታዊ ሁነት ምክንያት ከሆኑት አብዛኛዎቹ ነገሮች ሶስቱን ጠቅሼ ከመዘርዘር ያስቀድሞ ጥራት፣ ወጥነት፣ ጥልቀትና ውበት ያላቸው ሁለት መጻሕፍት መጥቀስ ፈልጋለሁ። ሁለቱ መጻሕፍት እንደወጣች ቀረችና ፍቅር እስከ መቃብር ናቸው። ከነዚህ ከሁለቱ ደረጃ ባይደርሱም ሌሎች መጻሕፍትም በመጠኑ አሉ። እነዚህ ሁለት መጻሕፍት የኪነት ውጤት ናቸው። ጥልቀታቸውም ውበታቸውም ሌላውም መልካም የምንለው ጥራታቸውም ከዚሁ ከኪነት መንፈሳቸው ይሰርጻል። በቴክኒክ ማለት ቅርጽ በኩል ከሞላ ጎደል ሙሉ ናቸው። በትልም በባህሪያት አቀራረጽ፣ በአተራረክ፣ በቋንቋ ወዘተ እነዚህ ሁለት የልብ ወለድ መጻሕፍት በመጀመሪያዎቹ አንቀጾች የሰነዘሯቸውን ሐሳቦች በሙሉም ባይሆን በከፊል አቀናብረው ይዘዋል። ሁለቱም ሁለት ልዩ እውነታ ያቀርባሉ። በአንድ ነገር ይተባበራሉ፣ ይገናኛሉ። ሁለቱም ያቀረቡልን የህይወት ሂስ ነው። ሁለቱም በየገጾቻቸው በሚገኙት ቃላት ኃይል እንድናደምጥ፣ እንዲሰማን፣ በተለይም እንድናይ ለማድረግ ሞክረዋል። ይህ ሙከራቸው በሙሉም ባይሆን በከፊል ስለተቃናላቸው የምንፈልገውን ነገር እንድናገኝ አድርገዋል። በዚህም እኛ አንባቢያኑ ሐሴት እናደርጋለን። በጠቅላላው ከ33 ዓመተ ምህረት ወዲህ ጥሩ የምንላቸው የአማርኛ መጻሕፍት ጥቂት ናቸው። ከ199ኙ ብላሽ ናቸው። ለምን? ደራሲያኑ በደፈናው ወይንም በጠቅላላው ስለ ልዩ ልዩ የኪነት ጽሑፍ ቴክኒክ ያቁም ቢያቁም አይጨነቁም። ጽሑፋቸውን የቴክኒክ ግብዝነት አለልክ ያጠቀዋል። የጽሑፍ ቴክኒክ ለኪነት ጽሑፍ አብይ ከሆኑት ነገሮች አንዱና አይነተኛው ነው። የሀገራችን የኖረ የቆየ የጽሑፍ ቴክኒክ አለ። የውጭ ሀገርም የጽሑፍ ቴክኒክ አለ። ደራሲያኑ የውጭውንም ሆነ የሀገራችን የጽሑፍ ቴክኒክ አብስለውና ጠንቀው አያውቁትም። በሀገራችን ለምሳሌ ያህል የታወቀ የተለመደ ከሙያ የዋለ የገድል አጻጻፍ ቴክኒክ አለ። ገድል የአንድ ሰማዕት ወይም የአንድ ጻድቅ የህይወት ታሪክ ነው። ገድል በጠቅላላው የሚያወጋው ወይንም የሚተርከው የሰማዕቱን ወይም የጻድቁን ተጋድሎ ነው። ስለ ሰማያዊ ልዕልና፣ ለሰማያዊ ክብር፣ መንፈሳዊ የሆነ ምድራዊ ተጋድሎ። አተራረኩ በመንፈሳዊ እውነት ላይ የተመሰረተ ነው። ትልምና ባህሪያት ያተራረክ ስልትም አለው፣ ያተራረክ ፈሊጥም አለው። ብሎም ገድለ ተክለ ሃይማኖትን መጥቀስ ይበቃል። አንቱ የሚባል ወይም ለመባል የሚሻም ደራሲ የገድልን አጻጻፍ አጥርቶ ማወቅ ግዴታው ነው። ብዙ ነገር ይማራል፣ አያሌ ጥበብ ይቀስማል፣ በቴክኒክም ይበለጽጋል። የቅኔ ቴክኒክ አለ። ይህንን ቴክኒክ ማወቅ የማንኛውም ደራሲ በተለይም የገጣሚ ተግባርና ግዴታ ነው። የቀረውን እንዳለፈው ያነቧል። ሌሎችም ብዙ የጽሑፍ ቴክኒኮች በአገራችን በብዛት ይገኛሉ። የተረት፣ የሙሾ፣ የእንቆቅልሽ፣ የእንካስላንቲያ፣ የቀረርቶ ወዘተ። እነዚህም ሁሉ አንቱ የሚባል ወይም ለመባል የሚሻ ደራሲ አጠናቆማው የጽሑፍ ቴክኒኮች አሉ። የተውኔት፣ የረጅም ልቦለድ፣ የአጭር ልቦለድ ወዘተ። ደራሲያናችንም የውጭውን የጽሑፍ ቴክኒክ አጥርተው ያውቁትም። ባጭሩ የሚጽፉት አገኛጣቸውን ነው። የሚጽፉት በንዝህላልነት፣ ብዙ ጊዜም በግዴለሽነት፣ በማናለብኝነት መንፈስ ነው። ለዚህ ምስክር የሚሆኑ ብዙ መጻሕፍት አሉ። የዘመናችን ደራሲያን በጽሑፍ ቴክኒክ በኩል ከሀገራቸውም አልሆኑ ከውጭም አልሆኑ የሀገራችንና
የውጭውን አዳቅለው መጥቃ ቴክኒክ አላቀረቡልንም ወይንም ከሁለት አንዱን ብቻ ተከትለው ወጥ ጽሑፍ አላበረከቱም። እስካሁን ድረስ ቴክኒካቸው ውጥንቅጥ፣ የልብ ትኩሳት፣ የልብ ቃር የሚሆን አጉል ቅይጥ ነው። ከስርዓት ይልቅ ምስቅል የሰፈነበት ነው። ምናልባት ከዚህ ውጥንቅጥ ከዚህ ምስቅል ኢትዮጵያዊ የሆነ ወጥ ቴክኒክ እንደ ብሂል፣ እንደ ሰረዝ፣ እንደ ጎዳና ቅን ያለ ይጸነስ ይሆናል። ይሄ መቼም ምኞት ነው። ምኞቱ እውነት እንዲሆን የኔ ብቻ ሳይሆን ለአማርኛ ስነ ጽሑፍ ማደግ መዳበርና ኃያል መሆን የሚቆራቆር ኢትዮጵያዊ ሁሉ ፍላጎት ነው። ሁለተኛው ወቅት የሂስ ጥበብ አለመልመድና የሐያሲ አለመኖር ነው። በባህላችን የሂስ ጥበብ አልነበረም የሚሉ ብዙ ሰዎች አሉ። ከዚህም የተነሳ ደራሲያኑ መጽሐፍታቸው በጋዜጣም ሆነ በመጽሔት ሲተቹ በቀጥተኛ ሂስ አንዳንዶቹ ያኮርፋሉ፣ አንዳንዶቹ ይዝታሉ፣ አንዳንዶቹ በጋዜጣም ሆነ በመጽሔት ይሳደባሉ። ይህ መንፈስ ከየት እንደመጣ አላውቅም። ጉዳዩ ጥልቅ ምርምርና ጥናት የሚያስፈልገው ነው። ይሁን እንጂ አንዱም ማውቀው ነገር አለ። ሂስ በቅኔ ቤት የተለመደ ነው። የቅኔው ተማሪ ከቅኔው ትምህርት ሌላ በጥበቡ የሚጎለምሰው የኪነት ተውቦውን የሚያተባው የሚያራቅቀውና የሚያደራጀው በሂስ ጥበብ ነው። የተማሪውን ቅኔ የቀለም ጓደኞቹ መምህሩ ይተቻሉ፣ እሱም እንደዚሁ ያደርጋል። ተማሪዎቹ የመምህራናቸውን ቅኔ ይተቻሉ፣ አንዳንዴም ብትንትኑን ያወጡታል። ኩርፊያና ስድብ፣ ዛቻና ቅያሜ የለም። ይሄ መልካም ጥበብ እያለ ደራሲያናችን ለምን በሂስ በደንበኛ ሂስ ይቆጣሉ? ሂስ ለስነ ጽሑፍ ሕይወት መጠበቂያ አይነተኛና ፍቱን መድኃኒት ነው። ሂስ ጉድለትንም ጥራትንም መግለጫ ጥበብ ነው፣ ማስተማሪያም ነው። እንደ ስድብ እንደ ነውር መቆጠር የለበትም። በሂስ መስተዋትነት ሰሃውን የማይከላ ስነ ጽሑፍም ሆነ ደራሲ ከበድን አንድ ነው። ተገቢ ቦታውም ቤተ መዘክር ነው። ሶስተኛው ወቅት ያለፉት የ27 ዓመታት የአማርኛ ስነ ጽሑፍ ሶስተኛ ጉድለቱ የቋንቋ ነው። በጠቅላላው የቋንቋ ውበት ጥራትና ተጠያቅ የተለየው በጸያፍ ሰዋሰው የተበከለ በቃላት እጥረት የተሞሸረ ነው። ይህን ጉድለት የፈጠሩ ደራሲያኑ ናቸው እንጂ ቋንቋው አይደለም። ቋንቋው ማለፊያ ባለሙያ ልባም ደራሲ ካገኘ ብዙ ሰንፍ የሚያስገባ አይመስለኝም። ለዚህም አብነት የሚሆኑት የሚከተሉት ቀደምት ደራሲያን ናቸው። አፈወርቅ ገብረ ኢየሱስ፣ ይፍታሔ ንጉሴ፣ ብላቴን ጊታሩ ወልደስላሴ፣ አለቃ ታዬ፣ አለቃ ኪዳነ ወልድ ክፍሌ ወዘተ። በመጽሐፍት በኩል ላይ የተጠቀሱት ደራሲያን ከጻፏቸው መጽሐፍት ሌላ መጽሐፈ መነኮሳትን፣ አርባዕቱ ወንጌልን መመልከት ይበቃል። የአሁኑ ዘመን ደራሲያን አማርኛ ለምን ተበላሸ? በዚህስ የሚቀጥለው ለምንድን ነው? ሁለት ምክንያት መስጠት ይቻላል። አንደኛ፣ ደራሲያኑ ትምህርት ቤት በነበሩበት ጊዜ ጥሩ አማርኛ እንዲማሩ አልተደረገም። ሁለተኛ፣ ደራሲያኑ የሚያነቡ አይመስልም። ጥሩ የሆኑ ተነበው በቋንቋቸው ጥራት በዘይቤያቸው ውበት የሚሰዩ መጽሐፍት ጠፍተው አይደለም፣ አሉ። ከፍ ብዬ ጠቀስኳቸው መጽሐፍት ጥቂቱ ናቸው። እነዚህን የመሳሰሉ በብዛት አሉ። ፈልጎ ማንበብ ብቻ ነው የሚያስፈልገው። መጽሐፍቱን የጠቀስኳቸው ስለ ይዞታቸው ሳይሆን ይዞታቸውን የማይፈቅዱ ይኖር ይሆናል። በጠቅላላው ስለ ቋንቋቸው ጥሩነት ነው። ስለ ምናባቸው ኢማጂኔሽን ስፋት ነው። ስለ ዘይቤያቸው አስገራሚነትና ውበት ነው። ዛሬ ያሉንም ሆኑ ወደፊት የሚነሱት ደራሲያን እነዚህን የመሳሰሉትን መጽሐፍት በየጊዜው ቢያነቡ ቋንቋቸው ይዳብራል፣ አስተሳሰባቸው ይጠባል፣ ሐሳባቸውን ጃ ሳይላቸው እንደ ልባቸው መግለጽ ይችላሉ። የማይሰለች ለዛና ወዝ ውበትና ጥራት ያለው ዞሌ ጽሑፍ መጽሐፍ ይችላሉ። የጽሑፌ ኃይል ቃል በድርሞ መልክ የሚከተለው ነው። ባለፉት 27 ዓመታት ውስጥ ያፈራነው የአማርኛ ስነ ጽሑፍ በጠቅላላው ጥራቱና ወጥነቱ አለመጠን ዝቅ ያለ ነው። ይህም የሆነበት ምክንያት ሀ በቴክኒክ ጉድለት፣ ለ በሂስና በሐያሲ እጦት፣ ሐመሩሃ በደራሲያን አማርኛ መበላሸት። ከነዚህ ምክንያቶቹ ለሁለቱ ለሃና ለሐመሩሃ ኃላፊዎቹ በከፊል ደራሲያኑ ናቸው። አያነቡም፣ የማወቅና የማጥናት ጉጉት የላቸውም። ለሁለተኛው ምክንያት ለኃላፊነታቸው እርቱ ነው። ሂስ አለመቀበላቸው ወይንም በሂስ መበረከካቸው። የአማርኛ ስነ ጽሑፍ የተሻለ ደረጃ እንዲይዝ ለኢትዮጵያ ብቻ ሳይሆን ተጽዕኖ ለመላው ዓለም እንዲተርፍ ከተፈለገ ደራሲያናችን ዛሬ ያሉትም ሆኑ ወደፊት የሚነሱት ታላቅ ተጋድሎ ማድረግ አለባቸው። የተጋድሎ ጎዳና ረጅም ሆኖ ጎድጓዳ የበዛበት ቅርቅፍት ነው። ተስፋ መቁረጥ ግን አያስፈልግም። እንደ ጥንታውያኑ ለሀገራቸው ነጻነት ሕይወታቸውን በየጎራው በየሜዳው በያረሁ እንደሰዉት ኢትዮጵያውያን አባቶቻችን በአጭር ታጥቆ የሥነ ጽሑፍ ዘገር ነቅንቆ የሥነ ጽሑፍ ጋሻ መክቶ ለሥነ ጽሑፍ መጋደል የእያንዳንዱ ደራሲ ፈንታ ነው። ኢትዮጵያውያን ደራሲያን በዓለም የሥነ ጽሑፍ ሸንጎ ላይ ተሰልፈው የሚወዳደሩበትን ዕለት በናፍቆት እጠባበቃለሁ። ዮሐንስ አድማሱ ግንቦት 13 ቀን 1961
ዓመተ ምህረት 1962 በጊዜው ከነበሩት የአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎች ስነ ጽሑፍ ክፍል ሊቀመንበር ጋር በሐሳብ ባለመስማማቱ ወደ አለማያ ተዛውሮ እንዲሰራ ተበየነበት። ዮሐንስ እንስራ፣ ጥራት ያለው ትምህርት እናስተምር፣ አዳዲስ የትምህርት ዘርፍ እንክፈት፣ ዝርክርክነትን እናስወግድ በሚል ይህን አቋሙን የሚገልጽ ደብዳቤ ለሚመለከተው ክፍል ጻፈ። ይህ ደብዳቤው ዮሐንስ ላለበት ክፍል መሻሻል ዘወትር ሐሳቢ መሆኑን፣ ለሀገር ስነ ጽሑፍ ማደግ ያለውን ታላቅ ምኞት፣ በአጠቃላይ ዮሐንስ በምንም መንገድ የግል ጥቅሙንና ፍላጎቱን የሚያስቀድም አለመሆኑን የጻፈው ደብዳቤ ምስክር ነበር። ይህ ደብዳቤ ሰበቡንና ዮሐንስ አድማሱ ወደ አለማያ እርሻ ኮሌጅ ተዛውሮ እንዲሠራ ተደረገ። የዮሐንስ የማይታጠፍና የማይደሎድም ብዕር ከአዲስ አበባ እንዲርቅ ቢደረግም በሄደበት ቦታ የሚገኙትንም ዘመነኛ ባለሥልጣኖች መወገቱ አልቀረም። ዮሐንስ የሚኖርበት ህብረተሰብ ሲበደል ራሱ የተበደለ ያህል የሚሰማውና ከልቡ የሚበሳጭ ነበር። ክፍል ውስጥ ማስተማርም ህብረተሰቡ መሃል ገብቶ ማስተማርም ለሱ የተለያዩ ጉዳዮች አልነበሩም። ባገኘው አጋጣሚ ሁሉ እሱ የሚያውቀውን ሌላውም እንዲያውቅ፣ እሱ የተረዳውን ሌላውም እንዲረዳው ያስተምራል፣ ይቀሰቅሳል። ህብረተሰቡን ስለ ኑሮውና ስለ ሕይወቱ እንዲገነዘብ መቀስቀሱ ለዮሐንስ ያው ከማስተማር ሙያው ነጥሎ የሚመለከተው ነገር አልነበረም። በአለማያ እርሻ ኮሌጅ ውስጥ ዮሐንስ አድማሱ በብዙ መምህራን ባይወደድም በተማሪዎች ዘንድ ግን ከፍተኛ አድናቆትና አክብሮት የነበረው መምህር ነበር። ከዚህ በተጨማሪ ዮሐንስ አድማሱ በቋንቋ ችሎታውም የእንግሊዝኛ ቋንቋ ችሎታውም እንደ አማርኛው ነበር። በቋንቋ ችሎታውም በፖለቲካ ቅስቀሳው ባለው ተደማጭነትም ተወዳዳሪ አላገኘም። ጎመን በጤና ብለው ቢያስተምሩም ባያስተምሩም ክፍል ገብተው ቀን እየቆጠሩ ብቻ ደሞዛቸውን እየበሉ የራሳቸውን ኑሮ ከሚያደላድሉ አድርባይ የኮሌጁ መምህራን ጋር ዓይንና ናጫ ሆኖ ነበር። ዮሐንስ በተማሪዎች ዘንድ ያለው ተወዳጅነትም የሚያስቀናቸው በመሆኑ እነሱ ውጤት አልባ መሆናቸው ብቻ ሳይሆን በብዙ መንገድ የእሱንም እንቅስቃሴ ለማወክ ይጥሩ ነበር። እናም እንዲህ ብሎ ጻፈባቸው። እዚህ አለማያ ከመጣው አንስቶ ያየሁት ብዙ ነው፣ አያልቅም ተወግቶ። እርሻውን አይቼ እጅግ ተሰየሁ፣ ከብቶቹን አይቼ እጅግ አደነቅኩ፣ ሌላም ብዙ አይቼ እጅግ ተገረምሁ። 4 ዓመት ሙሉ ያላወቅኩትን ዘንድሮ ግን ገባኝ በማርቆስ ዘመን። በተለይ የከብቶች መስከረም 27 1965 ዓ.ም ለአንድ ወዳጁ ከጻፈውና እስኪ ተጠየቁ መጽሐፍ ላይ የተጠቀሰው ደብዳቤው እነዚህ መስመሮች ይገኙበታል። ለውድ ወንድሜ አረጋዊ ዋቅቶላ፣ ብዙ ነገር ሳወጣ ሳወርድ በምኖርበት ህብረተሰብ በጠቅላላው በተለየ ደግሞ በምኖርበት አካባቢ አሁን ክፉኛ ብቸኛ መሆኔ የተሰማኝ ነው። የምሰማው የማየው የሚደረገው ሁሉ ምናልባት ስሱነቴ ስሜቴ የገጣሚ ስሱነት የገጣሚ ስሜት ስለሆነም እንደሆነ አላቅም የሚያጎላው የሚያጠነክረው ብቸኛነቴን ነው። የዚህ ሁሉ መነሾ ምናልባት ተዳሎ መኖሩን አለማወቅ ይሆናል። ተዳሎ መኖሩ ደግሞ በመጨረሻ ምን ይረባል? ልቡናን አይመጥንም፣ ስሜትን አያረካም። እርግጥ በምንኖርበት ዓለም ውስጥ እስካለን ድረስ ተደላድሎ ተንደላቆ ሌላው ውሃ ሲያንቀው ለመኖር ይጠቅም ይሆናል። ግን ጥቅሙ ለሌላው ካልተረፈ በራሱ ላይ ብቻ ተወስኖ የሚቀር ከሆነ ምን ይፈጥራል? ዮሐንስ አድማሱ መስከረም 27 1965 ዓመተ አድማሱ ህዳር 7 ቀን 1965 ከተጻፈ ደብዳቤው ውስጥ አጀብ ነው፣ ይገርማል። እዚህ ቁጭ ብለናል፣ እዚያ ተጋድመናል። እንዲያው ያለ መላ እንዲያው ያለ ፍቺ እዚህ ቁጭ ብለናል፣ እዚያ ተጋድመናል። የቆሞታችንን ዞትር ስንቶች ይሄ ነው መሬቱ ጉልት ያልነበቱ ግድም ያልነበቱ በፈረቃ ሆኖ ልምላሜና ድርቅ። ይሄ ነው መሬቱ ጉልት ያልነበቱ ግድም ያልነበቱ አይናገር ታዝቦን በቋንቋው ድብቅ። ይሆናል ነበር ይሆናል ቀርቶ ነው አለ ተረስቶ። የዛሬው ኑሯችን ይሆናል ነበር ይሆናል ሆኖ የተልከሰከሰው ሕይወታችን የኛ የተሰነቀለት ምንድር ነው መሸኛ። በኮንቱነት ባክኖ በዝንጋታ ባክኖ በመሰልቸት ባክኖ በዘፈቀደ ኃይል ዓላማ ሳይኖረው ነገር ተወድኖ አጀብ ነው ይገርማል ጉረሮ ምን ሰምቶ
በ1955 ዓመተ ምህረት የተጻፈና ባለቅኔው ዮሐንስ አድማሱ ራሱ ሲያነበው ያዳመጥነውን አጀብ ነው ይገርማል የተሰኘውን ግጥሙን ታዋቂው ሙዚቀኛ ተስፋዬ ለማ ከኦርኬስትራ ኢትዮጵያ ጋር አቀናብሮት ነበር። አጀብ ነው ይገርማል 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 ጉሮሮ ምን ሰምቶ ጆሮ ምን ይወጣል ጆሮ ምን ይወጣል አጀብ ነው ይገርማል 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 ጉሮሮ ምን ሰምቶ ጆሮ ምን ይወጣል ጆሮ ምን ይወጣል አጀብ ነው ይገርማል 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 እዚህ ቁጭ ብለናል እዚያ ተጋድመናል እንደው ያለ መላን እንደው ያለ ፍቺ እዚህ ቁጭ ብለናል እዚያ ተጋድመናል የቁም ሞታችንን ዘወትር ስንተች አጀብ ነው ይገርማል አጀብ ነው ይገርማል አጀብ ነው ይገርማል ይኸው ነው መሬቱ ውልት ያልነበቱ ግድም ያልነበቱ በፈረቃ ሆኖ ልምላሜና ድርቅ ይኸው ነው መሬቱ ውልት ያልነበቱ ግድም ያልነበቱ አይናገር ታዝቦ በቋንቋው ድብቅ አጀብ ነው ይገርማል ግጥም ዮሐንስ አድማሱ ዜማና ቅንብር ተስፋዬ ለማ ተጫዋቾቹ የቀድሞ የኢትዮጵያ ኦርኬስትራ ተጫዋቾች አጀብ ነው ይገርማል አጀብ ነው